እኛን ነው እንጂ እዚህ ወጣ ይቅርታ መጠየቅ አለባት። ብሩኬ አንድ ብሩኬ ብቻ አይደለም ኦርቶዶክስ ብሩኬ ይቅርታ ጠይቀውኛል ምናምን ብሎ ተናግረው ነበር። ለምን እኛን ነው እንጂ መጠየቅ አለባት? እሱን እኮ ለሱ ብላ ነው እኮ ቤተክርስቲያን የሰደበችው። ይሄ ግራ ገብቶኛል። እኔ አላውቅም። እሱ ራሱ ሲመልስላት እነሱን ሂደሽ ይቅርታ ጠይቅ እንጂ ለእኔ ችግር የለውም ማለት ነበረበት። ወይ ደግሞ እኔ በእሷ ስም ይቅርታ ጠይቃችኋለሁ ልጠይቃችሁ ማለት ነበረበት። ግን እሱ ብቻውን ኦርቶዶክሱ ነው እሱም ብቻ የሰደበች ነገር መስሎት ይቅርታ ጠይቃኛለች ብሎ መለሰ። እኔ እሱ ላይ ግራ ገብቶኝ ዝም አልኩ። አይደለም ጃላለ ማለት ነው ይቅርታ ጠይቃለች አይደለም ያለ ይቅርታ እያስጠየቃችሁ ነበር ምናምን ከዛም በኋላ ደግሞ ኖ ጠይቋል አለ እኮ ውዴ በውስጥ ይቅርታ ጠይቆኛል አለ። እሺ እንደዚህ ያለ ደግሞ ሁለተኛ ማለት በውስጥ እያስጠየቃችሁ ነበር ነው ያለ። ሴትዮ ማስጠየቅ እኮ እያስጠየቃችሁ ነበር ምናምን። ቆይ አንዴ እኔ ልጨርስና ታወራላችሁ። ሁለተኛ ደግሞ እቺን ሴትዮን እግዚአብሔርን መጀመሪያ ፊጽና ሃይሚን የሰደበችበት ጊዜ ጀምሮ እቺን ልጅቷን ከሱ መስመር ቢያወጣ ቢሆን እቺ ሴትዮ እስካሁን ድረስ ሃይሚንም እስካሁን አሰድብም ነበር፣ ፊጽንም አሰድብም ነበር። ግን ልጅቷ ከሱ ጋር ታወራለች። 100% እርግጠኛ ነኝ ታወራለች። ያወረችበት ድምጿን ታወጣለች። እንደዚህ ያለ ምናምን ብላ ትናገራለች። ብዙ ነገር ታወራለች። ላይፍ ላይ ስትገባ አይታችሁ ሆነም ማለት ነው ታወራለች። እንደምታወራ ደግሞ እኔ 100% እርግጠኛ ነኝ ከሱ ጋር እንደምታወራ። እሱ እንትኑንም አሳይታናለች ሪከርድ እንደምትልቅ እኔም ይዤ ነበር ሪከርድ ለሃይሚ ማለት ነው ሲሙ ለሃይሚ ፍቅር ገለጸ እንደዚህ ያረግ እንዲያረጉ እንደዚህ ተጣሉ ምንም አይመስልኝም። ሁለቱም እየሰሩ ነው። ሃይሚ በሱ ነው ያደገችው፣ ብሩኬ ደግሞ በሷ ነው ያደገችው። ምንም የሚባል ነገር ለኔ ምንም መስሎ አይታይም። ሁለቱም እኩል እየሰሩ ነው። ሁለቱም እኩል እያደጉ ነው። እዚህ ጋር ምንም የሚያገባኝ ግን እቺ ልጅ ሰላም የምትባለውን ሴትዮን እያወራ እኔ እሱ ነገር አናዶኛል። ሌላ ምንም አይመስለኝም። እሱ ደግሞ በዚህ ነው እሱ ላይ የተከፈሉት እሱን አናውቅም። አሁን ያውራ አያውራ ጭራሽ የምናውቀው ነገር የለም። ልጅቷ ዝም ብላ ያገኘችውን ትንሽ ቆርጣ የምታወራ ናት። ሃይማኖታችን መሰደቡ እጅግ በጣም ከባድ ነው። ይቅርታ መጠየቅ ነበረባት። ልጅቷ ግን የሰይጣን ስራ ስለሆነች አትጠይቅም። የሰው ልጅ እኮ ይቅርታን የሚያውቀው ሰው ሲሆን ነው። ልጅቷ ግን ሰው አይደለችም። እሱን ለእግዚአብሔር እንሰጣታለን። ስለ ብሩኬ ግን ያውራ አያውራ አናውቅም። እኛ አሁን የምንፈልገው ምን መሰለሽ? ካወራትም ያውራት አያገባንም። እኛ ሃይሚን ነው የምንወደው አይደለ? ሃይሚ የምትወደውን ነገር እንወዳለን። ሃይማኖታችን ጋር ግን አይድረሱብን። ከሃይሚ ጎን ነን። መቼም ቢሆን ከሃይሚ ጎን ነው። የእሷ እድገት ብሩኬ ነው፣ የእሱ እድገት እሷ ናት። እሷ ያለሱ አይሆንም። አሁን እሷን ትቶ ሌላ ጋር ቢሄድ እናቴ ትሙት ማንም አያይለትም። ለትንሽ እንደው 2 ቀን 3 ቀን ቢያውለት ከዛ በላይ ዞር ብለው አያዩትም ማለት ነው። ያውቃል ከሷ ቢል ላይ ብዙ ነገሮች እንደሚጎሉበት ማለት ነው። አሁን እነ ሰላም የሚያወሩት የማያገኙትን ነገር መመኘት ነው። ታውቂያለሽ? የማያገኙትን ነገር አሁን ብሩኬ እኮ ሃይሚን ቢተዋት ራሱም ይጎዳልም። በዛም ላይ ደግሞ ምንም ነገር ማንኛውም የአረብ ሀገር ሴት እሱን አታገኘውም። ይለፈልፋሉ። እነሱን አትስሙ። በቃ በራሳቸው አይዲያ የሚሆነውን ነገር በምንወዳት ልክ ሃይሚዬን እንወዳታለን። ክፉዋን አንወድም። ከጎኗንን መቼም ቢሆን ምንም ማለች ምንም እኛ እሷን እየተከተልን ነው ያለ ነው። በቃ እንወዳታለን በጣም አድርገን። የእሷን ክፉ አንወድም። እሱም ለሷ መጥፎ ከበደለ እንነግረዋለን። ባለፈው አሁን ትቼ እሄዳለሁ ያለ ጊዜ የሀገር ነው ያበድንበት። እሄዳለሁ በቃ አልፈልግም ካሁን ወዲያ እንዳትደውይልኝ ሲል ማለት ነው። እና የኔ ውድዋ እና እንደው እነዚህ እነ ሰላም የሚባሉት ልጆች ጭራሽ ከምንም ቦታ እንትን አትበሏቸው። በሃይማኖታችን አይምጡብን። ሌላ ነገር ግን በሚያወሩት በብሩኬም ሆነ በሃይሜም ሆነ አያገባንም። እኛ ካወራትም ያወራት እንደፈለገ ይሁን ምንም ያድርግ። ራሱ አይምሮ ካልወቀሰው ይቺ ልጅ ሃይማኖታችንን ሰድባለች፣ ይቺ ልጅ የምወዳትን ልጅ እየሰደበች ነው ብሎ አይምሮ እንትን ካላለለ ካላገናዘበ የራሱ ጉዳይ ነው። ራሱን ራሱ ይውቀሰው። ምን መሰለሽ አሁን አንቺ እኔ እንደዚህ ልልሽ አልኩበት ምክንያት ምን መሰለሽ? ዮኒ ባየሽው ነገር ትናደጃለሽ። አሁን ስለ ልጅቷ እኔም አያገብ እኔ ልጅቷ ሲጀመር በሚታወራ ነገር ሰው እንደሆነች እሷ ከሰው ተፈጥራ ቢሆን እንደሰው ታስብ ነበር። ወይ ሰይጣን ትሁን ወይ ሰው ትሁን እኔ ምንም ማውቀው ነገር የለም።
ከአፏ የሚወጣ ነገር አስተደጋጉ ነው የሚያሳየው። ምን አይነት አባት ምን አይነት እናት ነው ያሳደገችው እስከምትባል ድረስ ነው የሚያሳየው። ገብቶሻል? ከሷ ጋር ያሉት ልጆቹ ጭምር ማለት ነው። ከሷ ጋር ያሉት ልጆቹ ጭምር ከአፋችሁ የሚወጣ ከሴት ልጅ አንደበት የሚወጣ ቃል አይደለም። የሆነ የሚዘገንን ቃል ነው። ስለሷ እኔ ምንም አያገባኝም። እሱ አወራች አላወራች ምንም አይመስለኝም። ግን እውነት እሱ የሚያወራት ከሆነ ልጅቷን እያወራት በስልክ እያወራት ከሆነ አንድ ሰው ገደል እየገባሽ እያየ ዝም አትይም። አሁን እኔ ለምሳሌ አንቺን በውስጥ የሚያወራሽ ከሆነ አንቺ ትመክረኛለሽ፣ ተይ አትግቢ፣ እንደዚህ አታረጊ፣ እንደዚህ አታረጊ ብለሽ ትመክራለሽ። ሁለት ሶስት መክረሽ ማልመለስ ከሆነ ወይ አንቺ እኔን ብሎክ አድርገሽ ትሄጃለሽ ወይም በቃ ከኔ ህይወት ትወጫለሽ። ገብቶሻል? አሁን እቺ ልጅቷን እንደዚህ አታረጊ፣ እንደዚህ አትሳደብ፣ እንደዚህ አታረጊ ብሎ እሱ ሁኔት እሷን የሚያወራት ከሆነ እንደዚህ ብሎ አውርቷት ከሆነ የሆነ ልጅቷን ልትመለስ ትችላለሽ። ገብቶሻል? ግን እያወራት መሆኗን ደግሞ አስሬ እየነገረች ነው። በብዙ ነገር እያሰረች ነው። አሁንም እየተሳደበች ነው እንዴ? አሁን እየተሳደበች ነው። ማትራሱ እየሰደቧት ነበር። ምን ለመናገር ማትራሱ እየሰደቧት ነበር። እሷ አንገናኝ እኔ ተቆርጦ የወጣበት ቪዲዮ ምናምን ያያለው እሷ ያወጣው ብዙ ቦታ ላይ እሱ ሜንሽን ይደረጋል። ሃይ ሜንሽን ትደረጋለች ነው ሪካርድ። አሁን የፍፄን ሪካርድ ፍፄ የሆነ ትንሽ እየሰከንድ ያወራትን ሪካርድ አውጥታ እንደዚህ ብለን ብታጅራ የሚለው የምትሏትን አስገቢያ እስኪ ታውጣ። እስኪ ወንድ ከሆነች እንደ ፍፄ ከብሩኬ ጋር ያወራችውን ሪካርድ ታውጣ። አትመኝ። ይቺ ውሸታም ናት፣ ሰይጣን ናት። እኔ እግዚአብሔርን የሰው ፍጥረት አትመስለኝም። ይገባል ያሉት ማለት ነው እነሱ ጋር ነው። እንትኑን እናከብርለታለን 300 ሺውን ይገባል። ሲገባ 6 አንበሳ እኔ ብቻ ወርዳለሁ ብላ ነው ያለችው ልጅቷ። እና የምታወራው ልጅቷ አረቄ ከሰማችኋት ማለት ነው አረቄ ትጠጣለች፣ ትሰክራለች። እየሰከረ በስካር መንፈስ ስለሆነ የምታወራው ስትወለድም እንደዛው በስካር መንፈስ ስለሆነ አይደለም የምታወራውን አታውቅም። እና እሷን አትስሙ አጀንዳረጋችኋት እኮ ጧት ጀምራችሁ 38 ሰው አርጋችሁ እየተሳበረ አታወሩ። በቃ ሌላ ሞተ ሰው ጋር ግዴታ ኘኘኘኘኘ 4 ፍሬ የማይሞሉ እንዴት ነው በእነሱ እናንተ እስከሳዳዬ ወይ እንዴት ናችሁ? ደህና ናችሁ? ይሄው አጀንዳ ጠፍቶ ነው መሰለኝ እና አጀንዳ ያረጋችሁት። በቃ እኔ አጀንዳ ሰጣችሁ። አጀንዳ እኔ እሰጣለሁ። ዛሬ እኔ ቤት ድግስ አለ ነው አግዙ። እኔም ቤት ድግስ አለ። ልታገቢ ነው? አዎ ሊፈታ ነው። እኔ ደግሞ አዝማች ልፈታ ነው። ትላንት ቪዲዮ ምንም ይታይልኝ እነሱ ለምን ታይላቸዋለሽ? እነሱ ለምን ትከታተላቸው? ሰሚራዬ የኔ ድክመት መጣች። ተከታተላችኋቸውማ በቃ ደስታቸው ነው። ነገጣችሁ ሌላ ጊዜ አመጡላችኋል። አትስማቸው ብሎ ጋጋችሁ